ሰላም የተወደዳችሁ ተመልካቾቻችን እንደምን አላችሁ? በየሳምንቱ ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ወደ እናንተ የሚደርሰው የዘመንና ቴክኖሎጂ ፕሮግራማችን እንሆ ተጀምሯል። ሰላማዊት እንደሰን ፕሮግራሙን እየመራው አብራችሁ ቆይታ የማደርግ ይሆናል። አብራችሁን ቆዩ። ባሳለፍነው ሳምንት ኢትዮ ቴሌኮም ካከናወናቸው ሁነቶች መካከል ከኢንዱስትሪ ፓርኮች ልማት ኮርፖሬሽን ጋር በተቋሙ ያሉ ትላልቅ ተቋማት ምርቶቻቸውን በዘመን ገበያ አማካኝነት የሚያቀርቡበትን ስምምነት የተፈራረመበት ነበር። ይህም እንግዲህ ተቋማቶቹ ምርቶቻቸውን በተመጣጣኝ ዋጋ በሀገር ውስጥም በውጪ ማቅረብ እንዲችሉ የሚያስችላቸው ሆኗል። ይህ ሁነት አጠቃላይ ምን መልክ ነበር የሚለውን እንመለከታለን። ከዛም ባሻገር ደግሞ ዘመን ቅምሻን ጨምሮ በቴክኖሎጂ ዙሪያ ጠቃሚ ጥቆማዎችን እንደተለመደው እናደርሳችኋለን። መልካም ቆይታ። እንዴት አድርገን ነው ማኒፋክቸረሮቻችንን ኢንቨስተሮቻችንን ኢምፓወር የምናደርገው አይደል? የነሱ ውጤታማ መሆን በጣም በእጅጉ ያስፈልገናል። ለሀገራችን ልማት እድገት፣ ለዜጎቻችን አዳዲስ ስራ እድል መፈጠር አይደል ወሳኝ ስለሆነ ማለት ነው። ስለዚህ ይህን ለማድረግ ነው በዚህ የተገኘ ነው። የዛሬን መድረክ ለየት የሚያደርገው ምንድነው ካላችሁ ፕላትፎርም ብቻ አይደለም የመጣው ማለት ነው። ለአንድ ሀገር እድገት፣ ለዲጂታል ኢኮኖሚ ግንባታ ፕላትፎርም ዲጂታል ኢንፍራስትራክቸር ብቻ is not enough። ፖሊሲ በጣም ወሳኝ፣ ደስ የሚለው ደግሞ አበረታች የሆነ ዘመን ገበያ ከጀመረ በኋላ ራሱ አይፒዲሲ አይደለም የኢንዱስትሪ ፓርኮች በዛ የታቀፉ በርከት ያሉ አምራቾቻችን በቀላሉ ኦንላይኑን ተጠቅመው ኢትዮጵያ እየዘመንኩ ነው ባለችበት ዲጂታል ኢትዮጵያን እውን እያደረግን ነው ባልንበት እነሱ ብቻቸውን ወደ ኋላ ሊቀሩ አይገባም ብለን ስንነሳ ቅድም የሰማችኋቸው ሁሉ ባለድርሻ አካላት አይደል ሚኒስቴር መስሪያ ቤቶች እንዴት አድርገን እንቅፋት የሆነባችሁን ማነቆ የሆነባችሁን ፖሊሲ አሰራር አይደለም እንፍታ ብለው ነው በጋራ ባንድ መድረክ ላይ የተገናኘ ነው ማለት ነውና እውነትም ራያችን ዲጂታል ኢትዮጵያን በጋራ ኦን እናድርጋል ነው እየሰመረ ያለ መሬት እየረገጠ ያለ አይደል ፍሬውንም በባለፉት በተለይ 5-6 ዓመት በሰፊው ያየንበት እያንዳንዳችንን ኮኔክት አድርጎ ዲጂታሊ ኢምፓወር አድርጎ በርከት ያሉ ጉዳዮችን አይተናል። እውነቱን ለመናገር ኢትዮጵያ እውነትም እየዘመነች ነው። ቴሌብር ጥሩ ማሳያ ይሆናል ብዬ አስባለሁ። ቴሌብር ከመጀመሩ ከ4 ዓመት በፊት ወይም እንደዚህ ባለፉት 4 ዓመት ስታስቡት በእውነት ዛሬ ላይ የኢትዮጵያ ጂዲፒ ከአጠቃላይ ጂዲፒ እንቅስቃሴ 82% በዲጂታል ነው ግብይት የተከናወነው። ይሄ አስገራሚ ነው። ምናልባት ካሽለስ ሶሳይቲ የሚለው ትንሽ ራቅ ያለ የሚከብድ ነገር ቢመስልም በእርግጥ ግን ኢትዮጵያ ካሽ ላይት የምንለውን ሶሳይቲ ገንብታለች፣ እየገነባችም ነው። ካሽ ላይት ምንም ጥርጥር የሌለው የጂዲፒያችንን 82% በዲጂታል ማከናወን ችለናል። ይሄ በባለፈው 4-5 ዓመት በሰራ ነው ስራ ፕላትፎርም በመምጣቱ የፖሊሲ ለውጥ በመደረጉ ይሄ ትልቅ አበረታታች የሆነ ተስፋ ሰጪ የሆነ በቀጣይ ኢኮሜርሱም እንደዚህ እንደሚያብብ ፍሬ እንደሚያፈራ እሙን ነው ማለት ነው። ቀደም ሲል ይሄ እውን ማድረግ እንደ ሀገር አልቻልንም ነበር። ይሄን አሳክተናል። ለዛ ብራቮ ነው ብለው እንደ ሀገር። ነገር ግን እቃው ክፍያ ተፈጸመለት፣ ገዢው ፈለገ፣ ክፍያ ተፈጸመ፣ እቃው ግን እየደረሰ አይደለም። ዳስ ዋይ ኢኮሜርስ ብለን ዘመን ገበያና መሰል ፕላትፎርሞች ኢትዮጵያ ያስፈልጓት። ኢትዮጵያ ሰፊ ናት። ዳይናሚክ የሆነ ማርኬት አለን፣ ትልቅ ማርኬት አለን፣ ትልቅ ህዝብ አለን አይደለም? ከ100 ሚሊዮን በላይ ህዝብ አለን። የቆዳ ስፋታችንም እንደዛው ማለት ነው። በዛ ቆዳ ስፋት አካታች የሆነ የኢኮኖሚ እንቅስቃሴ ለማድረግ ከቴክኖሎጂ ውጪ ማሰብ ማለት ብዙ ዜጎቻችን ለመድረስ ብዙ አመት ሊፈጅብን ነው ማለት ነው። ከ14 በላይ ኢንዱስትሪ ፓርኮችን በኢትዮጵያ በሁሉም አካባቢዎች አልምቶ እያስተዳደረ ትልቅ ኩባንያዎች ማኒፋክቸረርስ የተቀናጀ መሰረተ ልማት እያቀረብንላቸው ምርታቸውን ፕለግ ኤንድ ፕሌይ በሆነ መሰረተ ልማት እንዲያመርቱ ስናደርግ ቆይተናል ላለፉት 10 ዓመታት። በዚህም ከ200 በላይ በጣም ግዙፍ ኩባንያዎች በእኛ ሀገር ፓርኮች ውስጥ ይገኛሉ። እነዚህ ኩባንያዎች በርካታ ምርቶችን ያመርታሉ። ከጨርቃ ጨርቅ፣ ከአልባሳት፣ ከምግብ ውጤቶች፣ ኤሌክትሮኒክሶች ከዛም አልፎ የኮንስትራክሽን ማቴሪያል በርካታ ምርቶችን ያመርታሉ። የሚመረቱት ምርቶች ስኬል በጣም በሚሊዮን የሚቆጠር ነው። ትልልቅ ኩባንያዎች 90% የሚሆኑት ኤክስፖርት ነው የሚያደርጉት። አልባሳት በተለይ
የምግብ ምርቶች፣ የፋርማሲቲካልስ፣ ኤሌክትሮኒክስ ምርቶች ብዙኛ ማናቃቸው ከኢትዮጵያ ኤክስፖርት የተደረጉ በአውሮፓ በሰሜን አሜሪካ የሚለበሱ የሚደረጉ ጥቅም ላይ የሚውሉ ምርቶች ከኢትዮጵያ ይወጣሉ። ብዙዎቻችን ግን ልብ አንላቸውም። እዚህ ግን ገበያ ላይ አይቀርቡም ማለት ነው። ትልልቅ ብራንዶች አሁን በስምንት ጠራ ብዙዎች በጣም የሚኮሩባቸው ብራንዶች ከኢትዮጵያ ይመረታሉ። ኢትዮጵያ ውስጥ ግን ገበያ ላይ አይቀርቡም። ስለዚህ ይህንን የገበያ ጉድለት ለመሙላት ይሄ የዘመን ገበያ ፕላትፎርም የኢኮሜርስ ፕላትፎርም ትልቅ እድል ነው የሚከፍተው። በቀጥታ አምራቾች ማኑፋክቸረርስ በሚሊየን ፒስ እያመረቱ ለዓለም ገበያ የሚያቀርቡ የነበሩ ማኑፋክቸረርስ አሁን ምርቶቻቸውን ለኢትዮጵያውያን በዘመናዊ ቴክኖሎጂ የሚያቀርቡበት እድል ይፈጠራል ማለት ነው። በዚህም ምክንያት አንደኛ ኳሊቲ ያለው ፕሮዳክት ምርት ለዜጎቻችን ይቀርባል። ዋጋው በጣም ቀጥታ ከአምራች ስለምንገዛ በመሃል ያሉ በግብይት ሰንሰለት ውስጥ ያሉ እሴት ሳይጨምሩ በጣም ብዙ ዋጋ የሚጨምሩ የነበሩትን እያሳጠር ዋጋ በቅናሽ ማቅረብ ይቻላልና ኳሊቲን በጣም በሌስ በሆነ ፕራይስ የሚቀርብበት የኢትዮጵያ ንግድ የሚያዘምን ሂደት ነው ዛሬ የሚጀመረው ማለት ነው። ዘመን ገበያ ሲወለድ ወይም ይህን ራዕይ ኢንቪዥን ስናደርግ ያመጣንበት ዋነኛው ምክንያት ቀደም ብዬ እንዳልኩት ኢትዮጵያ በጣም ሰፊ ናት። ኖት ኦንሊ በማርኬት ከ120 ሚሊዮን በላይ ሕዝብ ስላለ ብቻ ሳይሆን የቆዳ ስፋታችንም እንደዛው። በዚህ ቆዳ ስፋት እንደምታውቁት የተለያዩ ከተሞቻችን፣ ክልሎቻችን የተለያየ ምርት ያመርታሉ። እነዚህ ምርቶች ከአንድ ከተማ ወደ አንድ ከተማ ግን በምንፈልገው ፍጥነትና ቅልጥፍና እንደዚሁም ተመጣጣኝ በሆነ ዋጋ ለሸማቹ ወይም ለተጠቃሚው ማድረስ በፍጥነት አልቻልንም። ለምን? ይህን ሁሉ ቀደም ብዬ የጠቀስኩት መሰረተ ልማት ቢኖረንም ዲጂታል ፔመንት ፕላትፎርም ቴሌብር ይዘን ብንመጣም በመሃል ደግሞ ኢንተግሬትድ የሆነ ሎጂስቲክ ያለው መርቻንቱም ኦንላይን ቨርቹዋል ሾፕ መፍጠር የሚችልበት ታማኝነት ያለው የኢኮሜርስ ፕላትፎርም ስላልነበር ማለት ነው። ግብይታችን በጣም ሰፊ ነው። ጥቃቅን ግብይቶች በጣም ሰፊ ናቸው። እንግዲህ 11.2 ቢሊዮን በቀን እንገበያያለን። ከዚህ ውስጥ 27 በመቶ መርቻንቶች ወይም ኢንዲዩዘሮች ገዢዎች ከመርቻንት ጋር ከነጋዴው ጋር የሚያደርጉት ትራንዛክሽን ነው ካለን ፍላጎት ምን ያህል እንዳለ በግልጽ የሚያሳየን ነው ማለት ነው። ያ ከሆነ ደግሞ የሚፈታለት ሌላኛው ኢኮመርስ በመሃል መምጣት አለበት። ስለዚህ ኢኮመርስ በዓላማ በራዕይ እነዚህን በተለያዩ ከተሞቻችን ላይ እያመረትናቸው ያሉ ምርቶች ወደ ሸማቹ ወደ ፈላጊው በቀላሉ መቅረብ የሚችልበት እድል እንዲፈጠር ዛሬ በዚህ ቤት ያላችሁ ስፔሻል ኬዝ አድርገን በዚህ ውስጥ እንዳያችሁት እንግዲህ ይሄ ዘመን ገበያን ላውንች ስናደርግ ጭምር ለምን እንዳመጣ ነው፣ ምን ችግር ልንፈታ፣ ምን ቫልዩ አድ ልናደርግ እንዳመጣ ነው ስንገልጽ ከነበረው መካከል አንዱ የኢንዱስትሪ ፓርኮችን ላይ ያሉ ወይም አምራቾችንም ታሳቢ አድርገን ነው። እንደምታመርቱ እናውቃለን፣ ኤክስፖርት እንደምታደርጉ እናውቃለን። መንግስት ባደረገው ደግሞ የፖሊሲ ለውጦች ለሎካል ተጠቃሚዎችም ወይም ማርኬት ማቅረብ እንድትችሉ ፈቃድ እንደተሰጠ ሰምተናል። ማለት ፍላጎት አለ። ማርኬት ነው። ኢትስ ኤ ቢግ ማርኬት። ከአፍሪካ እኮ ማለት በፖፑሌሽን እንወሰደው ሰከንድ ፖፑለስት ካንትሪ ነን ካለን ትልቁ ማርኬት ነው ማለት ነው። ስለዚህ ይሄ ማርኬት ተመርቶ ሰርቭ ሊደረግ ይገባል። ትልቅ አቅም ነው። ለዛም ነው እኮ ሌሎችም መጥተው የሚሰሩት አይደለም። ዲናይ የማናደርገው ትልቅ ማርኬት አለ። ማርኬታችን ፍሎሪሽ እንዲያድግ ግን ምን እናርግ፣ ምን እንመግበው? ፕላትፎርም ነው፣ ፖሊሲ ነው፣ አሰራር ስርዓት ነው፣ ቅንጅት ነው የሚለውን እየፈተሽን ማረም ያስፈልገናል። ይህን ስናደርግ አይፒዲሲ ውስጥ ያሉ ማኒፋክቸረሮቻችን የገነቡትን ማምረቻ አቅማቸውን በሙሉ አቅም እንዲጠቀሙ ያደርጋቸዋል። አንዳንድ ጊዜ ማርኬቱ እያለ ይህንን ባለመፍታታችን በግማሽ ሊሆን ይችላል እያመረቱ ያሉት እሴ ዌስት ማለት ነው። ትክክል አይደለም። በሙሉ አቅማቸው ቢያመርቱ ምን ይሆናሉ? እነሱንም ሪዋርድ ያደርጋቸዋል፣ ፕሮፊታብል ይሆናሉ፣ እንደገና ሪኢንቨስት ያደርጋሉ፣ ኤክስፓንድ ያደርጋሉ ማለት ነው አይደለም? ያ ማለት ምን ማለት ነው? ኢኮኖሚ ያድጋል፣ የስራ እድል እንደገና ይፈጠራል ማለት ነው።
ሰላም እንዴት ናችሁ? ዮሐንስ ነኝ። ሳምንታዊ የዘመን ቅምሻ ፕሮግራማችን ተጀመረ። በዛሬው ዘመን ቅምሻ ፕሮግራማችን የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያ ላይ ገብተን የተለያዩ አይነት በዛ ያሉ ሚኒ አፕሊኬሽኖች የምናገኝበትን ቦታ እናያለን። እንዲሁም ደግሞ ከነሱ ካሁን ከነገርኳችሁ ሚኒ ሞባይል መተግበሪያዎች ወይም ደግሞ አፕሊኬሽኖች ውስጥ አንዱ የሆነው ማኢትዮ ቴል አፕሊኬሽን ነው። ስለሱም ዘርዘር አድርገን ምን አገልግሎቶችን ማግኘት እንደምንችልና አጠቃቀሙንም ማሳያችኋለሁ። አብራችሁን ቆዩ። ተመልሰናል ውድ ተመልካቾቻችን። በመጀመሪያ የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያችሁን ሎጊን ካደረጋችሁ ወይም ወደ መተግበሪያው ከገባችሁ በኋላ ከታች መጨረሻ ላይ እንግዲህ ካሉት 5 ሜኖዎች መካከል መሃል ላይ ወይም ሶስተኛው ላይ መተግበሪያዎች የሚል አማራጭ እናገኛለን። መተግበሪያዎች የሚለውን ነክተን እንደገባን በጣም ዘርዘር ያሉ በዛ ያሉ አነስተኛ የሞባይል መተግበሪያዎች ወይም ሚኒ አፕ የምንላቸው በዝርዝር እናገኛለን። ስለዚህ እነዚህ አፕሊኬሽኖች እንግዲህ ኢንስታል ማድረግ ሳይጠበቅባችሁ እዚሁ ላይ እንዳሉ መጠቀም የምትችሏቸው ናቸው። ቀደም ብዬ በመግቢያ እንደነገርኳቸው እንግዲህ በእነዚህ መተግበሪያዎች በሚለው ዝርዝር ስር ካሉ የሞባይል መተግበሪያዎች መካከል አንዱና በመጀመሪያ ላይ የምናገኘው ማኢትዮ ቴል የሞባይል መተግበሪያ ነው። ስለዚህ በማኢትዮ ቴል የሞባይል መተግበሪያ እንግዲህ ምን አገልግሎቶችን እናገኛለን? በጣም በዛ ያሉ አገልግሎቶችን እናገኛለን። ስክሪኑ ላይ እንደምትመለከቱት ገና ማኢትዮ ቴልን ተጭነን እንደገባን ሆም ፔጁ ላይ ወይ ደግሞ ዋና ገጹ ላይ ምን እናገኛለን? ማስታወቂያዎች፣ ጥቅሎች ለመሙላት ለመክፈል፣ የቤተሰብ የቡድን የሚላለ አገልግሎቶች፣ የምርጫዬ ጥቅል ለማጋራት ለመቀየር። ስለዚህ እዚህ ጋር በመናያቸው ብቻ የተለያዩ አይነት ማስታወቂያዎች ካሉ እዚህ ጋር ቅናሾችም ካሉ እዚህ ጋር ማግኘት እንችላለን። ኢትዮ ቴሌኮም ለእናንተ የሚያቀርባቸው አገልግሎቶች ላይ ጥቅሎች የሚለው ላይ ስንገባ ደግሞ እንግዲህ ጥቅል ለመግዛት ስጦታ ለመላክ ማለት ለጓደኛ ለወዳጅ ዘመድና የተለያዩ አይነት የጥቅል አይነቶችን በዝርዝር የምናገኝበት ሜኑ ነው። ከስር ደግሞ ለመሙላት ለመክፈል የሚለው ላይ ደግሞ ከቢል ክፍያ ጋር ተያይዞ በቀላሉ ክፍያዎችን ማግኘት እንችላለን። ለሌላ ሰው አየር ሰዓት መሙላት እንችላለን። እዚህ ላይ አገልግሎቶች የሚለው ላይ ስንገባ ደግሞ ሲም ካርዳችሁ ላይ ያሉ የተጫኑ የተለያዩ አይነት አገልግሎቶች እንዲሁም ደግሞ አክቲቭ የሆኑ ፓኬጆች የገዛቸዋቸው ቋሚ ወራሂ ጥቅሎች ካሉ ዝርዝሮቻቸው ሁሉም ነገሮች በዝርዝር የምታገኙበት ሜኑ ነው። የምርጫዬ ጥቅል የሚለው ላይ ስንመጣ ደግሞ ይሄ በጣም ደስ የሚል አንዱ ማኢትዮ ቴል ላይ የምናገኘው ፊቸር ነው። እዚህ ጋር ደግሞ የፈለግነውን ያክል የኢንተርኔት፣ የድምፅ፣ የአጭር ጽሁፍ ራሳችን መርጠንለት መጨረሻ ላይ ሂሳቡን ቼክ የሚለውን ስንነካ ሂሳቡን አሳይቶን በራሳችን የራሳችንን የሆነ ፓኬጅ የምንፈጥርበት አገልግሎት ነው። ለማጋራት ወይም ለመቀየር የሚለው ላይ ገባ ደግሞ ሂሳብ ብር ወደ ሰው ለማስተላለፍ እንዲሁም ደግሞ ጥቅል ካለን ላይ ደግሞ ጥቅል ለሌላ ሰው ለማስተላለፍ እንዲሁም ደግሞ በተጨማሪ ጥቅላችንን ደግሞ በስህተት ገዝተን ሊሆን ይችላል ወይም ደግሞ የድምጽ ገዝተን ወደ ኢንተርኔት መቀየር ብንፈልግ የተወሰነውን የኢንተርኔት ገዝተን ወደ ድምጽ መቀየርና እንደዚህ የመሳሰሉ መቀየሮችን ለማቀየር ስንፈልግ እዚህ ጋር አገልግሎቱን ማግኘት እንችላለን። ቀደም ብለን ዋና ገጽ ላይ ካየናቸው አገልግሎቶች በተጨማሪ ደግሞ እዚሁ ከማኢትዮ ቴል አፕሊኬሽን ሳንወጣ በቀኝ በኩል ያሉትን 3 ሰረዞች ስንጫን ሌላ ተጨማሪ አገልግሎቶችን ማግኘት እንችላለን። ለምሳሌ አሁን ዋነኛው እዚህ ጋር ማግኘት የምንችለው አገልግሎቶች መካከል የአሻም ቴሌ ነው። ስለዚህ አሻም ቴሌ የሚለውን በመንካት እዚህ ውስጥ እንግዲህ ለአሻም ቴሌ ምዝገባ ሬጂስተር ለማድረግ ወይም ለመመዝገብ ነጥባችንን ቼክ ለማድረግ በነጥባችን ፓኬጆችን ለመግዛት እና የመሳሰሉትን አገልግሎቶች ማግኘት እንችላለን። ስክሪኑ ላይ እንደምታዩት እንግዲህ አሻም ቴሌን ጨምሮ ሌሎች ተጨማሪ አገልግሎቶችንም እዚሁ ማኢትዮ ቴል አፕሊኬሽን ላይ ማግኘት ትችላላችሁ። የዛሬው ዘመን ቅምሻ ፕሮግራማችን እንግዲህ የኢትዮ ቴሌኮም ቴሌብር ሱፐር አፕ መተግበሪያ ውስጥ ገብተን መተግበሪያዎች በሚለው አማራጭ ውስጥ የተለያዩ አይነት ድርጅቶች በኢትዮ ቴሌኮም አማካኝነት ወደ እናንተ ያቀረቧቸውን የተለያዩ ሚኒ አፖች ወይም አነስተኛ አፕሊኬሽኖች ስልካችን ላይ መጫን ሳይጠበቅብን ልክ ስልካችን ላይ እንደጫናቸው ሆነው አገልግሎት እንደሚሰጡ አይተናል። ከነሱ መካከል ደግሞ በዋነኝነት እና መጀመሪያ ላይ ያገኘነውን የማኢትዮ ቴል አፕሊኬሽን ከነ አገልግሎቶቹና ውስጥ ላይ ስላሉት ነገሮች ዘርዘር አድርገን ለማየት ሞክረናል። ከፕሮግራሙ ጋር አብሬያችሁ የነበርኩት ዮሐንስ አለፈውም ነበርኩኝ። በቀጣይ ሳምንት እንዲሁ ከኢትዮ ቴሌኮም ምርትና አገልግሎቶች ጋር የተያያዙ ጠቃሚ ምክሮችን፣ ጠቃሚ መረጃዎችን ይዤላችሁ ቀርባለሁ። መልካም ሳምንት። ሰላም፣ እንዴት ናችሁ? ዮሐንስ ግርማ እባላለሁ። ዛሬ በዘመንና ቴክኖሎጂ ፕሮግራማችን ላይ በቴክኖሎጂ ዘርፍ ላይ ያሉ ህይወታችንን በተለያየ መልክ የሚያቀልልን ለስልካችን የተለያዩ አፕሊኬሽኖች፣ ሴቲንጎች የምናየው ይሆናል። ወይም ደግሞ ኮምፒውተር ላይ ያለን ድረገጾች፣ የተለያዩ ሶፍትዌሮች ህይወታችንን የሚያቀል እነዚህን ሁሉ እዚህ ፕሮግራማችን ላይ እናያቸዋለን። አብሯችሁን ቆዩ። በዛሬ ፕሮግራማችን የምንመለከተው ኦንላይን ኤጁኬሽን ነው። አርቲፊሻል ኢንተሊጀንስ ከመምጣቱ በፊት
ኦንላይን ኤጁኬሽኖች ብዙ ጊዜ የሚቀመጡበት መልክ ኦንላይን የሆኑ ሪሶርሶች በጽሁፍ ሆነ ወይም በቪዲዮ ሰዎች በሱ ብቻ ነበር የሚማሩት። አሁን በአርቲፊሻል ኢንተለጀንስ ኢንቴግሬሽን ኦንላይን ኤጁኬሽን ምን መስሏል? አሁን ኤአይ ኢንቴግሬሽን በኦንላይን ትምህርት በብዙ መልክ ኤጁኬሽንን በጣም አክሰስብልም አድርጓል። የትኛውም ቶፒክ ደግሞ በቀላሉ ለመማር አግዞናል። ስለነዚህ ኤአይ ኤጁኬሽን ቱሎች ከማውራታችን በፊት የተወሰነ ያህል ቤኔፊቶቹን እናውራ። እነዚህን ቤኔፊቶች ለማውራት እንዴት ኦንላይን ኤጁኬሽን ድክመቶቹ የቱ ጋር እንደነበሩ አይተን እና የኤአይ ኢንቴግሬትድ የሆኑ ኤጁኬሽኖች ደግሞ እንዴት እንዳሻሻሉ ማየት እንችላለን። ትምህርቱ ኦንላይን የሚቀመጠው በቪዲዮ መልክ ይሆናል ወይም ደግሞ በጽሁፍ። ተማሪዎች ከሆናችሁ ወይም አንዳንድ ተጨማሪ ኖሌጅ ለመጨመር ፈልጋችሁ እነዚህ ብዙ ጊዜ ለእናንተ ኬተድ የተደረገ ኖሌጅ ላይሆን ይችላል። ይህም ምን ማለት ነው ብላችሁ ብትጠይቁ አንዳንድ አስተማሪዎች ካስተዋላችሁ ለእናንተ በደንብ እያስረዱኝ አይደለም ብላችሁ ልታውቁ ትችላላችሁ። ለዛ ነው እነዚህ ኦንላይን ኤጁኬሽኖች ለእናንተ ኬተድ አይደለም ብላችሁ ልታወሩ ትችላላችሁ። ስለዚህ አሁን ኤአይ ኢንቴግሬትድ ከተደረገ በእነዚህ ኦንላይን ኤጁኬሽን ፕላትፎርሞች እነዚህ ሪሶርሶች እነዚህን ቶፒኮች በምታዩት ጊዜ ኤአይ ለእናንተ እንዴት ይህንን ኮንቴንት ኬተር ማድረግ ይችላል ብሎ በእናንተ ፔስ ይህንን ቶፒክ ቀስ በቀስ ላይን ባይ ላይን ቶፒክ ባይ ቶፒክ ይህንን ትምህርት ያስተምርላቸዋል። አንደኛውና በጣም ጠንካራው ሪዝን ኤአይ ኢንቴግሬትድ የሆኑ ኤጁኬሽናል ፕላትፎርሞች ከበፊቱ በጣም የሚሻሻሉት ምክንያት የራሳችሁ ቨርቹዋል በ24 ሰዓት የትኛውም ሰዓት እና ጥያቄያችሁን ደጋግማችሁ መጠየቅ የምትችሉት ፕላትፎርም ወይም ሲስተም አለ ማለት ነው። ይህንን ያህል ካለን ቤኔፊቶቹ ስለ ኤአይ ኢንቴግሬትድ የሆኑ ፕላትፎርሞች የተወሰነ ያህል እኔ ያየዋቸውና ለተማሪዎች ወይም ሪሰርች ለሚያደርግ ሰው ወይም አዲስ ኖሌጅ ለመማር ለሚፈልግ እነዚህን ፕላትፎርሞች እናያቸው። የመጀመሪያው ፕላትፎርም እዚህ ፕሮግራማችን ላይ የምናየው ኖትቡክ ኤልኤም ይባላል። ኖትቡክ ኤልኤም ፕላትፎርሙ ፍሪ ቱ ዩዝ ነው። ስለዚህ ሙሉ የዛን ፕላትፎርም ፋንክሽኖች በነፃ ማግኘት ትችላላችሁ እና ኤአይ ፓወርድ ነው። ስለዚህ ተማሪዎች ያላችሁ ሌክቸር ኖታችሁ ካለ ፒዲኤፍ ዶኪመንቶች ወይም ዩቱብ ቪዲዮዎች፣ ሊንኮች እነዚህ እንዳለ ኖትቡክ ኤልኤም አፕሎድ አድርጋችሁ ሰመራይዝ አድርጎላችሁ ጥያቄዎች ያወጣላችኋል ወይም ጥያቄም ጠይቃችሁት እንዳለ ሰመራይዝ ያደርግላችኋል። ሁለተኛው ፕላትፎርም ደግሞ እዚህ ፕሮግራማችን ላይ የምናየው ለተለያዩ ሌላ ቱሎችና ፋንክሽኖች ተጠቅመነው እናውቃለን። ይሄም ቻትጂፒቲ ነው። ይህንን እንደ ፓወርፉል ለርኒንግ ፕላትፎርም ቱል ብዬ ያስቀመጥኩት አንድ ቻትጂፒቲ ከሌሎች ካሉት ሌሎች ለርኒንግ ፕላትፎርሞች የቻትጂፒቲ ሲምለስ ኢንቴግሬሽን ከሌሎች ታስኮቻችን ጋር በጣም ስራችንን ያቀላል። ስለዚህ ቻትጂፒቲን እንደ ለርኒንግ ፕላትፎርም እንዴት ልንጠቀሙ እንችላለን ብላችሁ ብትጠይቁ ተማሪዎች ሆናችሁ የራሳችሁን ኖት ጽፋችሁም ሆነ ወይም ሌክቸር ኖት ወይም ዩቱብ ሊንካችሁንም ልክ እንደ ፕሪቪየስሊ ያወራነው ለርኒንግ ፕላትፎርም ቻትጂፒቲ እነዛን ዶኪመንቶች ኖታችሁን ወይም ሊንኩን አናላይዝ ያደርግላችሁና ያንን እናንተ በምትጠይቁት ስትራክቸር ያንን ትምህርት በቀላሉ ላይን ባይ ላይን ቶፒክ በቶፒክ ያንን ትምህርት እናንተ በምትፈልጉበት ሰዓትም ያስተምራቸዋል ማለት ነው። ኤአይ ለርኒንግ ፕላትፎርሞች በጣም ኤርሊ ስቴጅ ላይ ነው ያለው። ምክንያቱም ኤአይ የሚሻሻለው ሞር ኖሌጆች ሞር ሪሶርሶች ባገኘ ጊዜ ነው። ስለዚህ እኛ እነዚህን ለርኒንግ ፕላትፎርሞች ለራሳችን ሞር ኬተር እንዲያደርግልን ሞር ጥያቄዎች እየጠየቅ ነው፣ ሞር ሪሶርሶች እየሰጠነው እነዚህ ፕላትፎርሞች እየተሻሻሉ ነው የሚመጡት። ስለዚህ ቀጣይ ፕሮግራማችን ላይ እንዴት አድቫንስ የሆኑ ሌሎች ፊቸር በኤአይ ለርኒንግ ፕላትፎርሞች በሚመጡበት ጊዜ እነዚህን ቀጣይ ፕሮግራማችን ላይ እናያቸዋለን። የሳምንቱ ቴክኖሎጂ ነክ በሆኑ ርዕሰ ጉዳዮች ወደ እናንተ የሚደርሰው የሳምንቱ የዘመንና ቴክኖሎጂ ፕሮግራማችን የተከታተላችሁትን ይመስል ነበር። ሳምንት በአዳዲስ ቴክኖሎጂ ነክ ርዕሰ ጉዳዮች ወደ እናንተ የምንመጣ ይሆናል። እስከዚያው መልካም ሳምንት ይሁንላችሁ።